በፖለቲካው ውስጥ የትናንት ወዳጅ የዛሬ ባዳ፣ የትናንት ትግል አጋር የዛሬው ቀንደኛ ተቀናቃኝ መሆኑ እየተለመደ ቢሆንም ያንድ ትልቅ ማዕበል ፈጣሪና አደራጅ በገዛ ጓዶቹ መካከል ወደ ተጠባቂነት ሲቀየር ማየት ግን ሁሌም ልብን ሰቅዞ የሚይዝ አስደንጋጭ ክስተት ነው። ከእስር ቤት የኮንክሪት ግድግዳዎች እስከ ጫካው የትግል ሜዳ፣ ከሰላማዊ የብዕር ትግል እስከ መራራው የጠመንጃ አፈሙዝ ድረስ ሕይወቱን የገበረው እስክንድር ነጋ ዕጣ ፈንታ አሁን ማንም ባላስበውና እጅግ አደገኛ በሆነ የታሪክ መስቀለኛ መንገድ ላይ ቆሟል። ተራራውን ያንቀጠቀጠው የአማራ ፋኖ የትግል ከሞላ ጎደል ወደ አንድ ወታደራዊ ሲሰባሰብ የትግሉ አባትና ቀዳሚ አደራጅ ተብሎ ሲሞገስ የነበረው ሰው በድንገት ከውሳኔ ሰጭነት ገበታው ላይ ለምን ተገፋ? አሁንስ የት ነው ያለው? የእነዚህ ውሳኔ ከሚሹ ጥያቄዎች ምላሽ እየፈለገን ባለንበት በዚህ ወሳኝ ሰዓት ሰሞኑን ጠመንጃውን ጥሎ ለመንግስት እጁን የሰጠ አንድ የውስጥ አዋቂ የፋኖ ኮማንዶ ይዞት የወጣው ሚስጥር ብዙዎቹን እንቅልፍ የነሳ የትግሉን ደጋፊዎች ያሳዘነና የፖለቲካን ምህዳር በጥርጣሬ ማዕበል ያናወጠ ሆኗል። እስክንድር ነጋ አሁን ያለበት ሁኔታ የጊዜ ቦምብ ነው ይላል ይህ ሚስጥር አውጭ ኮማንዶ። የኢትዮጵያዊነትና የአማራ ብሔርተኝነት የርዕዮተ ዓለም ፍጥጫ በውስጥ ለውስጥ ሲብላላ ቆይቶ አሁን ግን አፈሙዝ ወደ አፈሙዝ አፋፍ ደርሷል። በ1960ዎቹና 70ዎቹ አሲምባ ተራራ ላይ ደም ያፈሰሰው ወንድምን በወንድሙ ላይ ያስነሳው ያ የብሔርና የመደብ ታሪካዊ እርግማን ዛሬ ደግሞ ዳግም አዲስ መልክ ይዞ ብቅ ማለቱን የሰነድ ማስረጃዎች ሳይቀሩ እያመላከቱ ናቸው። እስክንድር አሁን ላይ ወርቅ ቤት ውስጥ እንደታሰረች ወፍ ሆኗል የሚሉትን ያ ኮማንዶ ዙሪያውን የታጠረበት ያ ሁሉ ጦርና ጥበቃ ስለ ክብሩ ነው ወይስ እርምጃውን ለማሰናከል? መሪው ተመሪ አደራጁ በቁጥጥር ስር የሆነበት ይህ የፖለቲካ ዙሪት መጨረሻው ምን ይሆን? እስክንድር እጁን ይሰጣል፣ የራሱን ጦር ያደራጃል ወይስ ዝምታውን እንደመረጠ በዚያው ይቀራል? ክቡራን ወይ በዘገባው ነፃ አውጪ ርዕዮተ ዓለምና የብሔርተኝነት መልክዓ ምድር እንዴት እንደሚጋጩ፣ የትግል ሜዳው እንዴት የቅርብ ወዳጆችን ወደ ባዳነት እንደሚቀይርና ሰሞኑን እጁን የሰጠው የፋኖ ኮማንዶ የተናገረውን አስደንጋጭ መረጃ በጥልቅ እንፈትሻለን። የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። እስክንድር ነጋ በኢትዮጵያ የፖለቲካ ታሪክ ውስጥ ስሙ ሲነሳ ከብዕር እስከ ጠመንጃ ከእስር ቤት እስከ ጫካ ድረስ ያለውን የትግል መስመር ያሳለፈ ሰው በሚል ነው። የአማራ ፋኖን ካደራጁ ከተዋጉና ካዋጉ መሪዎች መካከል ቀዳሚ ሆኖ ሲወጣ ብዙዎች ይህን እርምጃ የተመለከቱት በግርምት ነበር። ሆኖም የትግል ሜዳው የፍቅርና የስምምነት ብቻ ሳይሆን የከፋ ርዕዮተ ዓለም ፍጥጫ መድረክ ሆኖ አረፈው። የችግሩ ስረ መሰረት ያለውም እዚሁ ላይ ነው። እስክንድር ነጋ ፋኖን እንደ አንድ ሀገራዊ ኃይል እንደ ኢትዮጵያ የነጻነት ሰራዊት ነው የሚመለከተው። የሱ ፍልስፍና የአማራው ነጻነት የሚረጋገጠው ኢትዮጵያ ስትድን ብቻ ነው በሚለው የቆየ የኢትዮጵያዊነት ትርክት ላይ የተመሰረተ ነው። እስክንድር የፋኖን ወታደራዊ አቅምና ጉልበት ተጠቅሞ ማዕከላዊውን መንግስት በመቀየር መላዋን ኢትዮጵያ ነጻ የማውጣት ህልም ያለው ሰው ነው። በሌላ በኩል ያሉ የፋኖ ኃይሎች የፖለቲካ አርቃቂዎች ግን ፋኖ የአማራ ሀብትና ጉልበት ነው፣ ነጻ የሚያወጣውም አማራውን ነው የሚል ጠንካራ ሙግት ያቀርባሉ። ታዋቂ የፖለቲካ ልሂቃን እንደሚሉት በኢትዮጵያ ፖለቲካ ውስጥ ትልቅ ስህተት የራስን ህልም በሌላ ትከሻ ላይ ማሸከም ነው። የፋኖ አደራጆች አማራው ላለፉት በርካታ አስርተ ዓመታት የደረሰበትን መገለልና ጥቃት መሰረት በማድረግ ትግሉ መጀመሪያ የአማራውን ህልውና የማስጠበቅ ቀጥሎም የፖለቲካና የኢኮኖሚ ተጠቃሚነቱን የማረጋገጥ መሆን አለበት ብለው በጽኑ ያምናሉ። ይህ የዓላማ ልዩነት እስክንድርን ከትግሉ ማዕከል ቀስ በቀስ ወደ ዳር እንዲገፋ አድርጎታል። በቅርቡ የፋኖ ኃይሎች በታሪክ ታይቶ በማይታወቅ ሁኔታ ከሞላ ጎደል ወደ አንድ አደረጃጀትና ወታደራዊ መዋቅር መጥተዋል። ይህ ለትግሉ ትልቅ እርምጃ ቢሆንም ለእስክንድር ነጋ ግን የፖለቲካ ምህዳሩን ያጠበበበት ክስተት ሆኗል። በተመሰረተው አዲስና አንድነት ባለው ድርጅት መዋቅር ውስጥ እስክንድር ምንም አይነት ይፋዊ ኃላፊነትም ሆነ የውሳኔ ሰጭነት ቦታ አልተሰጠውም። ቢሰጠውም አልፈልገውም በሚል መልሶታል። ታዲያ እስክንድር አሁን ያለው የት ነው? ምን እየሰራ ነው? ድርጅቱ የሰጠውን ስልጣን ሲመልስ ተራ አባል ሆኜ እቀጥላለሁ ብሎ ነበር። ታዲያ በየትኛው ግንባር ተዋግቶ በየትኛው ግንባር እያዋጋ ነው? አሁንም በፋኖ ውስጥ አለ። ነገር ግን የውስጥ የመረጃ ምንጮች እንደሚያረጋግጡት እስክንድር አሁን ላይ ወርቅ ቤት ውስጥ እንደታሰረች ወፍ ሆኗል።
እጅግ ከፍተኛ ጥበቃ ይደረግበታል። ይህ ጥበቃ ለደህንነቱ ተብሎ የሚደረግ ነው ወይስ እርምጃዎቹን ለመቆጣጠር? ብዙ የፖለቲካ ተንታኞች ይህ ጥበቃ እስክንድር የራሱን የተለየ አንጃ እንዳይፈጥር ወይም ከሌሎች ኃይሎች ጋር ግንኙነት እንዳያደርግ የተዘረጋ የቁጥጥር መረብ ነው ብለው ይሞግታሉ። መሪው ተመሪ፣ አደራጁ ተጠባቂ የሆነበት ይህ የታሪክ አዙሪት የፖለቲካን ጨካኝ ባህሪ አጉልቶ የሚያሳይ ነጥብ ነው። ይህ ውስጣዊ ውጥረት ባለበት ሁኔታ ውስጥ ነው ሰሞኑን የፋኖ ኃይሎችን በመክዳት እጁን ለመንግስት የሰጠው ኮማንዶ ቃል አነጋጋሪና አስደንጋጭ የሆነው። ይህ ኮማንዶ በከፍተኛ አመራሮች ዙሪያ የነበረ የውስጥ ሚስጥሮችን በቅርበት የሚያውቅና የትግሉን አውድ በደንብ የተረዳ ሰው መሆኑን መረጃዎች ይበልጥ ክብደት ይሰጣቸዋል። ኮማንዶ በሰጠው ቃል በፋኖ አደረጃጀት ውስጥ ያለውን የስልጣን ሽኩቻ፣ የርዕዮተ ዓለም መፋጠጥና በተለይም በእስክንድር ነጋ ዙሪያ ያለውን ሚስጥራዊ ሴራ አጋልጧል። እንደ ኮማንዶ ገለጻ እስክንድር ያለው አማራጭ እጅግ የጠበበ ነው። እስክንድር ነጋ አሁን ያለበት ሁኔታ የጊዜ ቦምብ ነው ይላል ኮማንዶ። ጥበቃው ላላ ቢልለት ወይም የራሱን አዲስ ድርጅት አቋቁሞ የእርስ በርስ ግጭት ይፈጥራል፣ አለበለዚያ ደግሞ የገጠመውን የርዕዮተ ዓለም መነጠል መሸከም አቅቶት ትግሉን ክዶ እጁን ይሰጣል የሚል አስደንጋጭ ስንበያ ያስቀምጧል። እስክንድር ነጋ ብዙዎች ዘንድ የጽናት ተምሳሌት ተደርጎ የሚታይ ሰው ቢሆንም እጁን ይሰጣል ወይም ደግሞ ትግሉን ይከፋፍላል የሚለው ሀሳብ የትግሉን የስነ ልቦና መሰረት የሚያናጋ ነው። ኮማንዶ አክሎም በእስክንድር ዙሪያ ያሉ የቅርብ ጠባቂዎቹ ሳይቀሩ በጥርጣሬ እንደሚያዩት ማታ የተነጋገሩት ጠዋት እንደሚቀየርና የኢትዮጵያዊነትና የአማራ ብሔርተኝነት ፍጥጫ አሁንም ከሀሳብ ሙግት አልፎ ወደ እርስ በርስ የጠብ መንጃ መማዘዝ ደረጃ ሊደርስ እንደሚችል አመላካች ነው። ይህ አይነቱ የውስጥ ትግል መከፋፈል በኢትዮጵያ ታሪክ በእርግጥ አዲስ አይደለም። በ1960ዎቹና 70ዎቹ የነበሩት የትጥቅ ትግሎች ታሪክን ብንመረምራቸው ተመሳሳይ የርዕዮተ ዓለም ልዩነቶች፣ በተለይም የብሔር ጥያቄ ወይስ የመደብ ጥያቄ በሚለው ዙሪያ የተነሱት ውዝግቦች ለትግላቸው ጠንቅ ነበሩ። መሰል ጥያቄዎች ድርጅቶችን እንዴት ለሁለት እንደከፈሉና ለእርስ በርስ እልቂት እንደዳረጉ የሰነድ ማስረጃዎች ጭምር አመላካች ናቸው። በኢትዮጵያ የፖለቲካ ታሪክ ውስጥ የብሔር ጥያቄ ወይስ የመደብ ጥያቄ የሚለው ክርክር የትግል ጓዶችን ወደ ቀንደኛ ጠላት የቀየረ የደም ጎርፍ ያወረደና ድርጅቶችን ከሁለት የሰነጠቀ የመርገም ፖም ሆኖ ቆይቷል። በ1960ዎቹና 70ዎቹ በነበሩት የትጥቅ ትግሎች ውስጥ ይህ ርዕዮተ ዓለማዊ መርዝ እንዴት ገብቶ የወንድማማቾችን እልቂት እንዳስከተለ ተጨባጭ የሆኑ የታሪክ ሰነዶችን የታዋቂ ደራሲያንንና የታሪክ ተመራማሪዎችን መጻሕፍት እያገላበጥን በጥልቀት እንመርምረው። ወደ 1960ዎቹ መገባደጃ ስንመለስ የኢትዮጵያ የተማሪዎች እንቅስቃሴ የነበረበት የጋለ ድባብ እናገኛለን። በወቅቱ የነበረው ትልቅ የፖለቲካ አጀንዳ ጠላታችን ማን ነው፣ መደባዊ ጭቆና ወይስ ብሔራዊ ጭቆና የሚል ነበር። ይህ የታሪክ ስብራት እጅግ ማራኪና ሰቅጣጭ በሆነ መልኩ የከተበው የኢሃፓ መስራችና አመራር የነበረው ክፍሉ ታደሰ ያ ትውልድ በተሰኘው ባለ 3 ቅጽ መጽሐፉ ላይ በ1962 ዓመተ ምህረት ዋለልኝ መኮንን በኢትዮጵያ ብሔር ብሔረሰቦች ጥያቄ በሚል ያቀረበው ጽሑፍ እንዴት የተማሪውን እንቅስቃሴ ለወልት እንደሰነጠቀው ይተርካል። ክፍሉ ሲገልጸው አንድ ጽዋ የጠጡ አንድ ላይ እያደሩ የውያዩ የነበሩ የዩኒቨርሲቲ ወጣቶች በድንገት በመደብና በብሔር ትርክት ተከፋፍለው በጥርጣሬ መተያየት ጀመሩ ይላል። ኢሃፓ ጭቆናው የመደብ ነው፣ መላው የኢትዮጵያ ገበሬና ላባደር በአንድነት ተነስቶ ስርዓቱን መጣል አለበት ሲል፣ ሌሎች ደግሞ አይደለም ጭቆናው የብሔር ነው፣ እያንዳንዱ ብሔር የራሱን ነጻነት ማረጋገጥ አለበት የሚል አቋም ይዘዋል። ይህ በካፌና በዶርሚተሪ የተጀመሩ የሀሳብ ልዩነት በረሃ ወርዶ ወደ ጠመንጃ ፈሙስ ሲቀየር ምን እንዳስከተለ ክፍሉ ታደሰ አብራርተው ጽፈውታል። በድርጅቱ ውስጥ የነበረው አንጃ ወይም ፋክሽን የመጠራጠርን የመፈራረጅንና በመጨረሻ እርምጃ የመወስድን የሞት ጽዋ አስከተልም። ሀሳብን በሀሳብ ማሸነፍ ሲያቅት ትግሉ የራሱን ልጆች መብላት ጀመረ። ይህ የመደብና የብሔር ፍጥጫ ምን ያክል አውዳሚ እንደነበር ከሚያሳዩት ታሪካዊ ክስተቶች መካከል በትግራይ በረሃዎች የተፈጠረው የትጥቅ ትግል ግጭትም ቀዳሚው ነው። ይህን እጅግ ዘግናኝ የታሪክ ምዕራፍ ታዋቂው የታሪክ ተመራማሪ ፕሮፌሰር ገብሩ ታረቀ የኢትዮጵያ አብዮት ጥናት ወይም ኢትዮጵያን ሪቮሉሽነሪ አንድ ዋር ኢን ዘ ሆርን ኦፍ አፍሪካ በተሰኘው ድንቅና ጥልቅ የምርምር መጽሐፋቸው በዝርዝር አስፍረውታል። ፕሮፌሰር ገብሩ ታረቀ ኢሃፓ መላው ኢትዮጵያ ነጻ አወጣለሁ የሚለው ኃይል እናም ህወሓት የትግራይ ብሔርተኝነት ያነገበው ኃይል በአሲምባ ተራራ ዙሪያ የገቡት ደም አፋሳሽ ጦርነት ሲገልጡት የኢትዮጵያ አብዮት ትልቁ አሳዛኝ ትዕይንት ወይም the greatest tragedy of the revolution ይሉታል። ሁለቱም ኃይሎች የሚዋጉት ደርግን ነበር። ሁለቱም ማርክሲስት ሌኒኒስት ነበሩ። ነገር ግን ፕሮፌሰር ገብሩ እንደሚያብራሩት ኢሃፓ ህወሓትን ጠባብ ብሔርተኛ ብሎ ሲፈርጀው፣ ህወሓት ደግሞ ኢሃፓን ትምክህተኛ ብሎ ፈረጀው። ፕሮፌሰሩ በመጽሐፋቸው የሰነዱት እውነታ የዛሬውን ሁኔታ ፍንትው አድርጎ የሚያሳይ ነው። ርዕዮተ ዓለማዊ ልዩነቱ ከመነጋገር አልፎ ጠመንጃ ማማዘዝ ሲጀምር ትናንት አብሮ የደርግን ይዋጉ የነበሩ ወጣቶች አሲምባ ላይ እርስ በርሳቸው ተጋደሉ። አንድ አይነት ቋንቋ የሚናገሩ አንድ አይነት ዓላማ ያነገቡ የሚመስሉት ነገር ግን የብሔር ወይስ የኢትዮጵያዊነት ጥያቄ በሚል መርህ የተፋለሙ ወጣቶች አስክሬን ተራራውን ሞላው ይላሉ ፕሮፌሰር ገብሩ። ይህ ሰነድ የሚያመላክተው የጋራ ጠላት መኖር ብቻውን የውስጥ ርዕዮተ ዓለማዊ ልዩነትን አያስታርቅም። የብሔር ጥያቄን ያነገቡት ድርጅቶቹም ቢሆኑ ከውስጥ ደም መፋሰስ አላመለጡም። የቀድሞው የህወሓት አመራርና መስራች ዶክተር አረጋዊ በርሂ የፖለቲካል ሂስትሪ ኦፍ ዘ ትግራይ ፒፕልስ ላይብሬሽን ፍሮንት ወይም የህወሓት የፖለቲካ ታሪክ በሚለው መጽሐፋቸው
በብሔር ትግል ስም የተደረገውን የውስጥ እርስ በርስ እልቂት አጋልጠዋል። ዶክተር አረጋይ በመጽሐፋቸው ፖለቲካዊ ልዩነቶችን እንዴት ወዲያውኑ ወደ ጸረ ህዝብነት ወይም ከካሃዲነት ክስ እንደሚቀየሩ ያብራራሉ። በድርጅቱ ውስጥ ከዋናው መሪ የተለየ ሀሳብ ማምጣት ወይም የብሔሩን ትግል አቅጣጫ በተለየ መንገድ መረዳት ቀጥታ ወደ ማጽዳት ነው የሚያመራው ብለዋል። በመጽሐፋቸው እንደሰነዱት በ1970ዎቹ መጀመሪያ በህወሓት ውስጥ የተፈጠረው የህለዋ ወያነ በተባለው የውስጥ ጸጥታ መዋቅር አማካኝነት በርካታ የትግል ጓዶች በጥርጣሬ ብቻ ተረሽነዋል። ይህ የሚያመላክተው አንድ አደረጃጀት እኔ ብቻ ነኝ ትክክል የሚል ርዕዮተ ዓለም አጥር ሲያጥር የተለየ ሀሳብ ያለውን ሰው ሌላው ቀርቶ መስራችና አደራጁን ሳይቀር ከመብላት ወደ ኋላ እንደማይል ነው። ከውስጥ ያለው ርዕዮተ ዓለማዊ መፋጠጥ ከተቀጣጠለ ያለው አፈሙዝ በቀላሉ ድራስ ይዞራል። አሁንም ባለው የአማራ ፋኖ ትግልና በእስክንድር ነጋ ዙሪያ የተፈጠረው ውጥረት የ1970ዎቹን የታሪክ አዙሪት እያስታወሰን ነው። እስክንድር ነጋ ልክ እንደ ኢህአፓ ትግሉ የመላው ኢትዮጵያውያን ነው፣ ማዕከሉ ኢትዮጵያዊነት ነው ሲል፣ አብዛኞቹ የፋኖ አመራሮችና አደራጆች ደግሞ አይደለም የትግላችን ማዕከል የአማራ ብሔርተኝነት ነው የሚል የብሔር ጥያቄ አንግበዋል። እርግጥ ነው እንደ ቱርክ እንደ ሩሲያ ያሉ ሀገራትን የብሔር ጥያቄ የፈጠራቸው ጠንካራ ሀገራቶች መሆናቸውንም ማንሳት ግድ ይላል። በታሪክ እንደታየው እነዚህ ሁለት ጽንፈ ሀሳቦች በሰለጠነ ውይይትና በመቻቻል ካልተፈቱ በስተቀር ትምክህተኛና ጠባብ የሚባባሉበት፣ አንዱ ሌላውን በጥበቃና በጥርጣሬ የሚያስርበት፣ አልፎም ወደ አላስፈላጊ የወንድማማቾች እልቂት የሚያመራበት እድሉ ሰፊ ነው። የኮማንዶ ኑዛዜና የመጽሐፍቱ ታሪካዊ ሰነዶች የሚያሳዩት እሳቱ ቀድሞ ካልጠፋ ትግሉ አሁንም የራሱን አደራጆችና ልጆች መብላቱ አይቀሬ መሆኑን ነው። ታሪክ ራሱን ሲደግም መጀመሪያ እንዳሳዛኝ ክስተት፣ ቀጥሎ ግን እንደ ቧልት ነው ይሉት አባባል ዛሬም እየሰራ ነው። ታዋቂው ፈላስፋና የፖለቲካ ተንታኝ እንዳሉት አንድ አብዮት የራሱን ልጆች ይበላል የሚባለው ጠላትን ለማጥፋት የተሳለ ሰይፍ አቅጣጫ ሲያጣ ወደ ራስ ስለሚዞር ነው። የፋኖ ትግልም አሁን ላይ ይህን የታሪክ ፈተና እየተጋፈጠ ይገኛል። እስክንድር ነጋ የቆመለት የዜግነትና የሀገራዊ አንድነት ትርክት አሁን መሬት ላይ ካለው የብሔር ፖለቲካ እውነታ ጋር ፊት ለፊት ተጋጭቷል። ጥያቄው ግን ቀጣዩ የእስክንድርና የትግሉ ዕጣ ፈንታ ምን ሊሆን ይችላል የሚለው ይሆናል። በጉዳዩ ላይ አስተያየታቸውን የላኩልን አንድ የእስክንድር ነጋ ቅርብ ሰው ከመረጃና ከመሬት ላይ ካለው እውነታ በመነሳት እስክንድር ነጋ ፊት ለፊት 3 አስፈሪ መንገዶች አሉ ብለው ማብራሪያቸውን ይጀምራሉ። አንደኛው አሁን ያለበትን መገለል አምኖ ምንም አይነት የውሳኔ ሰጭነት ሚና ሳይኖረው እንደ አንድ ተምሳሌታዊ ወይም ሲምቦሊክ ሰው ብቻ በፋኖ ውስጥ መቀጠል። ይህ ግን ለእስክንድር ስብዕናና የትግል ታሪክ እጅግ ፈታኝ ነው። ሁለተኛው ኮማንዶ እንዳለው ጥበቃውን ጥሶ በመውጣት የራሱን የኢትዮጵያዊነት ኃይል ማደራጀት። ይህ እርምጃ የፋኖን አንድነት የሚንድ የእርስ በርስ ደም መፋሰስን የሚያመጣና በመጨረሻም ለመንግስት ኃይሎች ክፍተት የሚፈጥር አደገኛ ቁማር ነው። ሶስተኛው ትግሉን እርግፍ አድርጎ በመተው እጁን መስጠት። ይህ እርምጃም የእስክንድርን የህይወት ዘመን የፖለቲካ ታሪክ በአንድ ጀንበር የሚያጠፋ፣ በደጋፊዎቹ ዘንድ ታላቅ የሞራል ውድቀት የሚያስከትል ይሆናል ይላሉ። የእስክንድር ነጋ ጉዳይ የአንድ ግለሰብ ታሪክ ብቻ አይደለም። የዘመናዊቷ ኢትዮጵያ የፖለቲካ መፋጠጥ ማሳያም መስታወት ነው። የነጻነት፣ የብሔርተኝነት፣ የሀገር አንድነትና የግለሰብ መስዋዕትነት እንዴት በጦር ሜዳ ላይ እንደሚፈተኑ የሚያሳይ ህያው ትዕይንት ነው። የፋኖ ኃይሎች መዋቅራቸውን አጠናክረው ወደፊት እየገፉ ባለበት በዚህ ወቅት በውስጣችሁ ያለው ይህ የርዕዮተ ዓለም እሳተ ገሞራ መቼና እንዴት እንደሚፈነዳ ወይም ደግሞ በብልሃት እንደሚበርድ ጊዜ የመመልሰው ይሆናል። የኮማንዶ አስደንጋጭ ኑዛዜ በውስጥ ያለውን ጥልቅ ስምጥ በገሃድ አውጥቶታል። አሁን ትልቁ ጥያቄ ያለው በእስክንድር ነጋ እጅ ላይ ነው። ታሪክን ይሰራ ይሆን ወይስ ታሪክ ይሰማው ይሆን? ይህን አጠራጣሪና ውጥረት የነገሰበትን የፖለቲካ ድራማ በቀጣይ ክስተቶች አብረን የምንከታተል ይሆናል። ክቡራን ሆይ ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።